ሰላም ጤና ይስጥልኝ። ዛሬ የምንወያይበት ርዕሰ ጉዳይ በብዙ ሺህ የሚቆጠሩ ሴቶችን ሕይወትና ጤና የሚመለከት እጅግ ወሳኝ ጉዳይ ነው። ድንገተኛ የወሊድ መቆጣጠሪያ ኪኒን ወይም በብዛት ፖስት ፒል በመባል የሚታወቀው መድኃኒት በአግባቡ ካልተወሰደ ከጥቅሙ ይልቅ ጉዳቱ ሊያመዝን ይችላል። ኤፍሬም እባላለሁ። የሚድዋይፈሪ ፕሮፌሽናል ባለሙያ ነኝ። እንደ አንድ የጤና ባለሙያ በየቀኑ በስራ ቦታችን ውስጥ የምታዘበው ትልቁ ክፍተት ተጠቃሚዎች ስለ መድኃኒቱ ሳይንሳዊ አሰራርና ስለ ራሳቸው ሰውነት ያላቸው ግንዛቤ ዝቅተኛ መሆኑን ነው። በዚህ ቪዲዮ 72 ሰዓት የሚለው የጊዜ ገደብ ለምን ሁልጊዜ አስተማማኝ እንዳልሆነ፣ የሰውነት ክብደት በኪኒኑ ስራ ላይ ያለውን ተጽዕኖ እና በሳይንሳዊ ማስረጃ የተደገፉ የተሻሉ አማራጮችን በዝርዝር አቀርብላችኋለሁ። ይህ መረጃ ጤናውን በእውቀት ለመጠበቅ ይረዳዎታል። እስከ መጨረሻው አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ድንገተኛ የወሊድ መቆጣጠሪያ ጽንስ የሚያወርድ ሳይሆን እንቁላል እንዳይወጣ ወይንም ኦቪዩሌሽን እንዳይከሰት በማዘግየት ነው የሚሰራው። ዋናው ስራው ኦቫሪ ወይንም ደግሞ የማህፀን የላይኛው ክፍል እንቁልጢ በመባል የሚታወቀው እንቁላል እንዳይለቅ ሆርሞንን በመጠቀም ማዘግየት ነው። ነገር ግን እንቁላል አስቀድሞ ወጥቶ ከሆነ ኪኒኑ ምንም አይነት አቅም የለውም። ለዚህ ነው ሰዓት አለኝ ብሎ መዘግየት እርግዝናን የሚጋብዘው። ከዚህ በመቀጠል አራቱን የድንገተኛ እርግዝና መቆጣጠሪያ ዘዴዎች አንድ ባንድ ዘረዝርላችኋለሁ። የመጀመሪያው ሌቮኖርጀስትሬል ወይም ደግሞ ፒል 72 በመባል ይታወቃል። በሀገራችን በብዛት የምናገኘው ሌቮኖርጀስትሬል የተሰኘውን ሆርሞን የያዘ ኪኒኖች ነው። እነዚህ ኪኒኖች እርግዝናን ለመከላከል የሚጠቀሙባቸውን ሳይንሳዊ መንገዶች በዝርዝር እናያቸው። ሌቮኖርጀስትሮል ሰው ሰራሽ የሆነ ፕሮጀስትሮን ሆርሞን ነው። ዋና ስራውም እንቁላል እንዳይወጣ መከላከል፣ አንጎላችን እንቁላል እንዲወጣ የሚያዝበትን የሆርሞን ምልክት ወይንም ሉቲናይዚንግ ሆርሞን ሰርጅ የተሰኘውን ያግደዋል። ይህም እንቁላል ከኦቫሪ ወይም ደግሞ ከሚመረትበት የማህፀን ክፍል እንዳይወጣ በማድረግ በሽንት ቱቦ ውስጥ ካለው የወንድ ዘር ጋር እንዳይገናኝ ያደርጋል። የማህፀን በር ፈሳሽ ላይ ለውጥ ማምጣት። ሁለተኛው አሰራሩ ደግሞ የማህፀን በር ፈሳሽ ወይንም ሰርቫይካል መከስ እንዲወፍር በማድረግ የወንድ ዘር ወደ ማህፀን ውስጥ ዘልቆ እንዳይገባ እንቅፋት ይፈጥርበታል ማለት ነው። በዚህ አካሄድ መሰረት የሴት እንቁላልና የወንድ የዘር ፍሬ እንዳይገናኙ በማድረግ እርግዝናን የሚከላከልበት መንገድ አለ ማለት ነው። መጠኑና አወሳሰዱ በፋርማሲዎች ውስጥ በሁለት አይነት መልኩ ልናገኘው እንችላለን። አንድ ኪኒን ወይንም ሲንግል ዶስ 1.5 ሚሊግራም ሌቮኖርጀስትሮል የያዘ አንድ ፍሬ፣ ይህንኑ ወዲያውኑ መዋጥ። ሁለተኛው ደግሞ ሁለት ኪኒን 2 ዶዝስ እያንዳንዳቸው 0.75 ሚሊግራም የያዙ ሲሆን ሁለት ፍሬዎች፣ አንዱን ወዲያውኑ ሁለተኛውን ደግሞ ከ12 ሰዓት በኋላ መውሰድ ተገቢ ነው። እዚህ ጋር እንደ ማሳሰቢያ መያዝ ያለባችሁ ጥናቶች እንደሚያሳዩት ሁለቱም ፍሬዎች ማለትም 1.5 ሚሊግራም በአንድ ላይ መውሰድ ውጤታማነቱን አይቀንሰውም፣ ለተጠቃሚዎችም ምቹ ነው። ስለዚህ ሁለቱም ፍሬ በአንድ ጊዜ መውሰድ ትችላላችሁ ማለት ነው። የጊዜ ገደቡ ምንም እንኳን የ72 ሰዓት ኪኒን ተብሎ ቢጠራም ውጤታማነቱ በጊዜ ሂደት በጣም ይቀንሳል። ግንኙነት በተደረገ በ24 ሰዓት ውስጥ ቢወሰድ 95% እርግዝናን ይከላከላል። ይህም ማለት ከመቶ ሴቶች 95ቱ እርግዝና አይከሰትባቸውም ማለት ነው። አምስቱ ላይ ሊከሰት ይችላል እንደማለት ነው። በ48 እስከ 72 ሰዓት ውስጥ ቢወሰድ ደግሞ ውጤታማነቱ ወደ 58 ይወርዳል ማለት ነው። ይሄም ከመቶ እናት 58ቱ ብቻ ናቸው እርግዝና ላይከሰትባቸው የሚችሉት። ስለዚህ ባለሙያ እንደመሆን የምመክራችሁ ሰዓት አትቁጠሩ፣ ወዲያውኑ ውሰዱ። የክብደት ተጽዕኖ፣ ይህ ነጥብ በጣም ወሳኝ ነው። ሌቮኖርጀስትሮል የሰውነት ክብደታቸው ከ70 ኪሎ በላይ በሆኑ ወይም ቦዲ ማክስ ኢንዴክሳቸው ከ25 በላይ በሆኑ ሴቶች ላይ ውጤታማነቱ እጅግ ዝቅተኛ ነው። በእነዚህ ሴቶች ላይ ሆርሞኑ በሰውነት ስብ ውስጥ ስለሚሟሟ
እንቁላል እንዳይወጣ የማዘግየት አቅሙ ይቀንሳል። ክብደታችሁ ከፍ ያለ ከሆነ ሌላ አማራጭ እንደ ኢላ ወይም አዩዲ መጠቀም የተሻለ ነው። የጎንዮሽ ጉዳቱስ ወይም ሳይድ ኢፌክቱ ምን ይመስላል? ኪኒኑን ከወሰዱ በኋላ የሚከተሉት ሊከሰቱ ይችላሉ። ነገር ግን እነዚህ ምልክቶች በአንድ ወይም በሁለት ቀን ውስጥ ይጠፋሉ። የመጀመሪያው ማቅለሽለሽና አልፎ አልፎ ትውከት፣ ሁለተኛው የጡት መወጠርና ራስ ምታት፣ ሶስተኛው ደግሞ የወር አበባ መዛባት ቀድሞ መምጣት ወይም መዘግየት ሊከሰት ይችላል። ቀጥሎ የምናየው እጅግ ውጤታማና ዘመናዊ የተባለውን የድንገተኛ የወሊድ መቆጣጠሪያ ኪኒን ዩሊፕሪስታል አሴቴት ወይም በንግድ ስሙ ኤላ በመባል የሚታወቀውን ነው። ይህ ኪኒን ከሌሎቹ በምን ይለያል? ሳይንሳዊ አሰራሩ የኤላ አሰራር ከፖስቲፒል ለየት ያለ ነው። እሱ የሚሰራው የፕሮጀስትሮን ሆርሞን ተቀባዮችን ወይንም ፕሮጀስትሮን ሪሴፕተርስ በማስተካከል ነው። ቁልፍ ልዩነቱ መደበኛው የ72 ሰዓት ኪኒን እንቁላል ሊወጣ ጥቂት ጊዜ ሲቀረው ሉቲናይዚንግ ሆርሞን ሰርጅ ላይ ስራውን ያቆማል። ኤላ ግን እንቁላል ሊወጣ ሰዓታት ብቻ ሲቀሩት እንኳን እንቁላል እንዳይወጣ የማዘግየት ከፍተኛ አቅም አለው። ይህ ማለት የመክሸፍ ዕድሉ በጣም ዝቅተኛ ነው ማለት ነው። የጊዜ ገደቡ ይህ መድኃኒት የ5 ቀን ኪኒን ይባላል። ውጤታማነቱም ግንኙነት ከተደረገ በኋላ እስከ 120 ሰዓታት ወይንም 5 ቀን ድረስ ይሰራል ተብሎ በሳይንስ የተረጋገጠ ነው። እንደ ሌሎቹ ኪኒኖች ቀናት ባለፈ ቁጥር አቅሙ አይቀንስም። በመጀመሪያው ቀን የሚወሰድ በ5ኛው ቀን እርግዝናን የመከላከል ብቃቱ እኩል ነው። ይህ ለብዙ ሴቶች ትልቅ መፍትሄ ነው። መደበኛው ኪኒን ከ70 ኪሎ በላይ ለሆኑ ሴቶች ላይሰራ ይችላል ብለናል። ኤላ ግን ክብደታቸው እስከ 90 ኪሎ ወይም ቦዲ ማክስ ኢንዴክሳቸው ደግሞ 35 ለሆኑ ሴቶች እጅግ አስተማማኝ ነው። ስለዚህ ክብደቴ ከፍ ያለ ነው ብለው ለሚሰጉ ሴቶች በባለሙያ ደረጃ የምንመክረው ይህንን ኪኒን ነው። መጠኑም አንዲት 30 ሚሊግራም ፍሬ ብቻ ናት። ይህ ኪኒን በሀገራችን በብዛት በሐኪም ትዕዛዝ ወይም በልዩ የጤና ተቋማት እንደ ማሪስቶፕስ ያሉ የሚገኝ ስለሆነ ከመውሰዳችሁ በፊት ከባለሙያ ጋር መማከር ያስፈልጋል። አንድ ትልቅ ጥንቃቄ፣ ኤላ ከወሰዳችሁ በኋላ ለሚቀጥሉት 5 ቀናት ማንኛውም አይነት መደበኛ የወሊድ መቆጣጠሪያ ኪኒን ለምሳሌ ቾይስ መጀመር የለባችሁም። ምክንያቱም መደበኛ ኪኒኖች የኤላን ስራ ስለሚያስተጓጉሉ ውጤቱን እንዳይቀንስባችሁ 5 ቀን መጠበቅ ግድ ይላል። ሶስተኛው ዘዴ የዩዝፔ ዘዴ ወይንም ዩዜፕ ሜተድ ይባላል። ይህ ዘዴ በሀገራችን በብዛት የምንጠቀምባቸው መደበኛ የ28 ቀናት ኪኒኖች ለምሳሌ ቾይስ እንደ ድንገተኛ መከላከያ የምንጠቀምበት መንገድ ነው። ይህ ዘዴ የሚመረጠው የ72 ሰዓት ኪኒን ወይም ኤላ በማይገኝበት ሁኔታ ላይ ብቻ ነው። ይህ ዘዴ የሚሰራው ከፍተኛ መጠን ያለው ሆርሞን በአንድ ጊዜ ወደ ሰውነታችን በማስገባት ነው። መደበኛ ኪኒኖች ውስጥ ያሉት ኢቲናይል ስትራዲዮል እና ሌቬንጀስትሬል የተባሉ ሆርሞኖች በአንድ ላይ ሆነው እንቁላል እንዳይወጣ ወይንም ኦቪሌሽንን ያግዱታል። አወሳሰዱ በጣም ጥንቃቄ ይፈልጋል። በኢትዮጵያ በብዛት የምናገኘውን ቾይስ ኪኒን እንደ ምሳሌ ብንወስድ የመጀመሪያው መጠን 4 ወይም 5 ነጭ ኪኒኖችን በአንድ ጊዜ መዋጥ። ማሳሰቢያ፣ ቡናማዎቹ ኪኒኖች ብረት ስለሆኑ ወይንም አይረን ስለሆኑ እነሱን መጠቀም አይገባም። ሁለተኛው መጠን ከመጀመሪያው መጠን በትክክል ከ12 ሰዓት በኋላ ድጋሜ 4 ወይም 5 ነጭ ኪኒኖችን መዋጥ ማለት ነው። በአጠቃላይ በሰውነታችን ውስጥ 100 ማይክሮግራም ኢታይል ስትራዲዮል እና 0.5 ሚሊግራም ሌቬንጀስትሮል መገኘት አለበት። ይህ ዘዴ ልክ እንደ ድንገተኛ ኪኒኑ በ72 ሰዓት ወይም በ3 ቀን ውስጥ መከናወን አለበት። ይሁን እንጂ ውጤታማነቱ ከ72 ሰዓቱ ወይም ከኤላ ጋር ሲነጻጸር ዝቅተኛ ማለትም ወደ 75% ገደማ። ይህም ማለት ከመቶ እናቶች ወይም ከመቶ ሴቶች 75ቱ ላይ እርግዝናን ሲከላከል 25ቱ ደግሞ እርግዝና ሊከሰትባቸው ይችላል ማለት ነው። በመሆኑም የመክሸፍ ዕድሉ ሰፊ ነው። ይህ ዘዴ በሰውነት ላይ በጣም ከባድ ነው። ትውከትና ማቅለሽለሽ በጣም ከፍተኛ የሆርሞን መጠን ስላለው 50% የሚሆኑ ሴቶች ላይ ከባድ ማቅለሽለሽና ትውከት ያመጣል። ጥንቃቄ፣ ኪኒኑን እንደወሰዳችሁ ካስመለሳችሁ መድኃኒቱ አይሰራም። ስለዚህ ትውከት የሚከላከል መድኃኒት
ለምሳሌ ፕሮሜታዚን አስቀድሞ መውሰድ ሊያስፈልግ ይችላል። ሌሎች ከፍተኛ ራስ ምታት፣ የጡት መወጠርና ድካምም ያመጣል። በመጨረሻም እርግዝናን በመከላከል ረገድ በሕክምናው ዓለም ንጉሥ ወደ ተባለው ዘዴ መጥተናል። ይኸውም የኮፐር ሉፕ ወይንም ኮፐር አዩዲ መባል ይታወቃል። ይህ ዘዴ ከኪኒን እጅግ የላቀና ፍጹም አስተማማኝ የሆነ መንገድ ነው። ሉፑ እንዴት ነው እርግዝናን የሚከላከለው? አሰራሩ በጣም አስገራሚ ነው። ለወንድ ዘር መርዛማ ነው። በሉፑ ላይ ያለው ኮፐር ወይንም መዳብ ለወንድ ዘር ወይንም ስፐርም በጣም መርዛማ ነው። የወንድ ዘር እንቁላል ጋር እንዳይደርስ ሽባ ያደርገዋል። ጽንስ እንዳይጣበቅ ይከላከላል። የወንድ ዘርና እንቁላል ተገናኝተው እንኳን ቢሆን የዳበረው ጽንስ በማህፀን ግድግዳ ላይ እንዳይጣበቅ በማድረግ እርግዝናን 100% በሚቃረብ ሁኔታ ይከላከላል። ውጤታማነቱም እርግዝናን በመከላከል ረገድ 99.9%፣ ይህ ማለት ኦልሞስት ከመቶ እናቶች ከአንድ እናት ያነሰች እናት ናት ልታረግዝ የምትችለው ማለት ነው። አስተማማኝ ነው። ይህ ማለት በሺህ ሴቶች ላይ አንዴ ብቻ ሊከሽፍ የሚችል እጅግ ጠንካራ ዘዴ ነው ማለት ነው። ግንኙነት በተደረገ እስከ 5 ቀን ማለትም እስከ 120 ሰዓት ውስጥ በጤና ተቋም ተቀብሮ ከተጠናቀቀ ሙሉ ስራውን ይሰራል። ይህ ዘዴ እንደ ድንገተኛ ኪኒኖች በሰውነት ክብደት አይወሰንም። የሰውነት ክብደታችሁ ወይም ቦዲ ማክስ ኢንዴክሳችሁ ምንም ይሁን ምን ሉፕ ለእያንዳንዱ ሴት እኩል ስራውን ይሰራል። ክብደታቸው ከ70 ወይም ከ90 ኪሎ በላይ ለሆኑ ሴቶች ከኪኒን ይልቅ ሉፕ በዋናነት ይመከራል። የሉፕ ትልቁ ልዩነት ይህ ነው። ድንገተኛ እርግዝና ከመከላከሉም በላይ አንዴ ከተቀበረ በኋላ ለሚቀጥሉት 10 ዓመታት እንደ መደበኛ የወሊድ መቆጣጠሪያ ያገለግላል። እርግዝና በፈለጋችሁ ጊዜ ግን በማንኛውም ሰዓት ባለሙያ ዘንድ ሄዳችሁ ማስወጣት ትችላላችሁ። ወዲያውኑ የመውለድ አቅማችሁ ይመለሳል። አወሳሰዱ ይህ እንደ ኪኒን በቤት ውስጥ የሚወሰድ አይደለም። የግድ እንደ እኛ ያሉ የጤና ባለሙያዎች ወይም ዶክተሮች ጋር በመሄድ በማህፀን ውስጥ እንዲቀበር ማድረግ ያስፈልጋል። መቼ አይመከርም ካላችሁ ደግሞ በማህፀን በር ላይ ኢንፌክሽን ወይም ከፍተኛ የደም መፍሰስ ካለባችሁ ባለሙያው መርምሮ ሌላ አማራጭ ሊሰጣችሁ ይችላል። ውድ እህቶቼ ጤናችሁን በእውቀት ጠብቁ። ድንገተኛ ኪኒን ለችግር እንጂ ለሁል ጊዜ አይደለም። ቋሚ የወሊድ መቆጣጠሪያ በመጠቀም ራሳችሁን ከጭንቀት ጠብቁ። ኪኒኑን ወስዳችሁ በ3 ሳምንት ውስጥ የወር አበባ ካልመጣ የግድ የእርግዝና ምርመራ አድርጉ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እኔ ኤፍሬም ነበርኩ። ቪዲዮን ሼር ማድረጋችሁን አትርሱ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስክንገናኝ ጤና ይስጥልኝ። ቻው